ነገር ወርቅ ገዝቼ ነበር፣ ቀለበት ገዝቼ ነበር ሄድኩት። ቀለበቱን በገዛውበት ዋጋ ሸጥኩት። አላከሰረኝም ሲጀመር። ሰላም እንዴት ናችሁ? ውድ የቲጂ ባላገራ ዩቲዩብ ቻናል ቤተሰቦች እንዴት ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ማለት ነው እንዲህ እየተሳቀ የሚመጣበት ዜና አይደለም ይዤላችሁ የመጣሁት ከባድ ዜና ነው ማለት ነው። በተለይ የማዳም ቅመሞች እህቶቼ ሰው በህይወታችሁ ሲኖር ገንዘባችሁን እየሰጣችሁ የምታጎለምቱ በላያችሁ ላይ ቤት ሰርቶ እንዲሄድ የራሱን ትዳር እንዲያደራጅ ያደረጋችሁ ገንዘብ የምትሰጡ፣ ምክንያቱም እናንተ ከልባችሁ ሰውን ስለምታምኑ ከሌ ሆነኛል ብላችሁ ካሰባችሁ ለገንዘባችሁ የማትሳሱ እንደሆናችሁ አምናለሁ። እኔ እውነት ለመናገር ማለት ነው በስደት ሀገር ስኖር ገንዘብ እንደው እንደ ድል ሆኖ ማለት ነው እርዳታ እንኳን ጥሪ በሚደረግበት ሰዓት አጋጥሞኝ ብር አስተላልፌ አላውቅም። ከዛም ደግሞ ወደድኩሽ ምናምን ለሚል ሰው ራሱ እንደዚህ አይነት ላርጅ የሆነ ወጪ አውጥቼ አላውቅም። እና በዚህ አጋጣሚ ልነግራችሁ የመጣሁት ወደዚህ ሀገር ስመጣ ጓደኛ ነበረኝ። ጓደኛ ስላችሁ ከጓደኛም ያለፈ እስከ ቤተሰብ ድረስ ግንኙነት የነበረው የፍቅር ግንኙነት ነበረኝ ማለት ነው። እና ያ ግንኙነት እንደዚህ አንዳንዴ ብሬክ አፕ ሲያደርግ አንዳንዴ እንደዚህ እየቀጠለ እያለ የሆነ ሰዓት በትክክል መስመር ይዞ ለትዳር የሆነ በቃ መሰረታዊ የሆነ ነገሮችን አስበን እኔም ከዚህ ካለውበት ሀገር ወደ ኢትዮጵያ ሄድኩኝ። ወደ ኢትዮጵያ በሄድኩበት ሰዓት ነገሮቹ ምክንያቱም የለም ምንም ይዘሽ ነይ ያለኝን በሙሉ እኔ ይዤ አልሄድኩም። ይሄንን ግዢ ብሎኝ ነበረ። እዚህ ያለው ለሄድ አካባቢ ምንም እሱ ያለውን በሙሉ ይዤ አልሄድኩም። ያው ኑሮ እንደምራለን ከዚህ በኋላ ተመልሰሽ አትሄጂም የሚል ሀሳብ ነበረው። እኔ ግን አይ መጥቼ የምናደርገውን ነገር ይሄ ቀለበት ምናምን ነበር የታሰበው። እሱን አድርጌ ተመልሼ ቪዛው የራሴ ስለሆነ ተመልሼ ለቤታችን የሚያስፈልጉትን እቃዎች መጫን እችላለሁ ካንስሌሽን አድርጌ። አሁን ግን ከንስዬ መምጣት አልችልም ብዬ ምክንያቱም ማየት ስለምፈልግ ነው፣ ሁኔታውን በቃ ማየት ስለምፈልግ እንደዛ ብዬ ሄድኩኝ። በሄድኩ ሰዓት ግን እሱ የጠየቀውን መስፈርት እኔ አላደረኩም። ይዘሽ ነይ ያለኝ በቃ አንድ ሰው ኑሮን በሙሉ ለመኖር የሚያስፈልግ እቃ ነው። እቃ ግን እኔ ደግሞ መግዛት አልፈልግም። ቤት ነው እንዲኖረኝ የምፈልገው በህይወቴ መሰረታዊ ካለኝ ሀሳብ እዚህ በስደት ሀገር ሆኜ የቤት እቃ አይደለም እንዲኖረኝ የምፈልገው። እኔ የቤት እቃ እናቴ እኮ በሸክላ ድስት ነው ወጥ ሰርታ አብስላ እያበላች አሳድጋኝ ለዚህ የደረስኩት። እንደገና በሸክላ ምጣድ በእንጨት እየተጋገረ ነው እንጀራ በልቼ ያደግኩት። እና እንዲሁም ጠላም ቢጠመቅ በጋን እየተጠመቀ በሸክላ ድስት፣ እንዲሁ ደግሞ እቃ ሲገዙ ደግሞ የቤት እቃ አንድ ሰው ቤት አንድ እቃ ካለ አንድ ሰው ቤት አንድ እቃ ካለ ጎረቤት ራሱ ሸር እየተደራረገ ነው የሚኖረው በሀገራችን። ከአንዱ የትዳር ህይወት መሰረት እቃ ሊሆን አይገባም፣ ቤት ነው ብዬ ስለማመን እኔ ቦታ ነው የምገዛው፣ ቤት ነው የምገዛው። ፍሪጅ ከምገዛ፣ የልብስ ማሽን ከምገዛ፣ ቲቪ ከምገዛ፣ ምን ከምገዛ እሱን ቤት ገጠር ላይ እንኳን ቦታ ገዝቼ አንገቴ የማስከፋይ እንድኖር ስለምፈልግ የዛን ሰውዬ ትዕዛዝ አክሴፕት አላደረኩም። ሄድኩኝ። ሲሄድ መጀመሪያ ሳልሄድ እቃውን ግዢ ከማለቱ በፊት እኔ ነኝ የምቀበልሽ እኔ ጋር ነው የምታርፊው ምናምን ስለኝ በሌላ ትችላለህ፣ ከዛ ውጪ እኔ አንተ እቃ መምጣት አልችልም፣ እቴ ጋር ነው የማርፈው። ከዛም በኋላ ደግሞ ያሉትን ፕሮሰሶች ጨርሰን እንገናኛለን አልኩት። እሺ አለኝ። ልክ አዲስ አበባ ገባሁኝ። ከዚህ ትኬት ቆርጬ ምናምን አዲስ አበባ ገባሁ። አዲስ አበባ ገብቼ አዲስ አበባ ስላችሁ ገና ቦሌ ገብቼ ስደውልለት ወንድምሽ እንደዚህ አይነት ቁጥር ይዞ ይመጣል ሊቀበልሽ፣ እኔ ስራ ነኝ ምናምን አለኝ ማለት ነው። ያው ስላችሁ ከቤተሰብ ጋር የሀገር ሰው ቤተሰብ የሚያውቀው ሰው ስለሆነ እኔ ትንሽ እምነት አድርጌበት ነበር እንጂ ለኦንላይን ሰዎች ኦንላይን ላይ ለሚያወሩ ወንዶች ምንም አይነት ሪስክ አልወስድም። እና በዛ ምክንያት ያው እኔም ሄጄ እንትን አላልኩም። ሀገር ቤት መምጣቴ ቅር አላለኝም። ለምን እኔ ሀገር ቤት አንድ ወንድ ብቻ ብዬ አይደለም የመጣሁት ቤተሰቤን ልጠይቅ ራሴም ተረጋግቼ እረፍት ላደርግ ስለሆነ የመጣሁት
እሱን ሀሳባችን ባለመሳካቱ ተናድጃለሁ። ደግሞ በዛ ላይ አልተጣላንም፣ ምንም አላልንም። ግን እሱ የፈለገው ከኔ እቃ ነው ታውቃላችሁ። እኔን አይደለም የፈለገው የኔ ማቴሪያል። ቢያስብ ብር አልክለትም። እኔ የብር ማውጫ ነገር ሲለኝ እንደ አንተ አሰራም እየሰራ አይደል እንዴ አታረግም? ገንዘብ ራሱን እንዲችል ነው የምነግረው። ራሱን እንዲችል ስለምነግረው የመጨረሻ ላስወጣኝ የፈለገው ገንዘብ ነበር። ገንዘብ አስወጥቶኝ እቃ አስገዝቶኝ የተወሰነ ከኔ ጋር ኖሮ አብሯት የነበራት ሴትዮ ነበረች ከኔ ጀርባ ማለት ነው። እና ከሷ ጋር ኑሮውን ሊመራበት ነበር ያሰበው፣ እኔ እቃ ወስጄለት ማለት ነው። ከዛ እኔ ግን ራሴን ይዤ ነው ሄድኩት። ከዛ እኔ ወይስ ምን አደረግ? ከዚህ በፊት እቃ ልኬ ነበረ። አንድ ብርድ ልብስ ልኬ ነበረ። ትንሽ ብርድ ልብስ ናት፣ አስቀምጥ ነው ያልኩት። ስመጣ ጸበል ምናምን ሲሄድ ለብሳታለሁ ብዬ ነው የላኩት። የሆነ ቀን ለሱ ስልክለት ፕሮግራም ልናደርግ ነበር። የሱፍ ጨርቅ ልኬለታለሁ። እሱን ጨርቅ ስልክ አንድ የሆነች አነስ ያለች ብርድ ልብስ ልኬ ነበር። እሷን የሆነ በቃ ደስ አላለኝም። በሰዓቱ መታ አላገኘኝም። ከመጣው ከሁለተኛ ቀን በኋላ ነው መታ ያገኘኝ። ከዛ ሲያገኘኝ ያችን ብርድ ልብሷን አምጣልኝ አልኩት። ያችን ብርድ ልብሷን አምጣልኝ፣ አሁን ገዳም መሄድ አለብኝ ምናምን ስለው ለብሻዋለሁ፣ እሱን አላመጣልሽም ማለት። ከዛ ለብሳለሁ አታመጣም አጥባህ አታመጣም አልኩት። አላመጣም ማለት እሺ ሲለኝ በቃ ይሄን ያክል ነው በድርሃም የገዛሁት፣ ይሄን ያክል ብር አምጣ፣ እኔ ለራሴ ገዝቼ ገዳም ሄዳለሁ አልኩት። ብሩን ካልኩት አድርጎ ሰጠኝ። ሌላ ነገር ወርቅ ገዝቼ ነበረ፣ ቀለበት ገዝቼ ነበር ሄድኩት። ቀለበቱን በገዛውበት ዋጋ ሸጥኩት። አላከሰረኝም። ሲጀመር እኔ እዛ በሄድኩበት ሰዓት ምንዛሬው እዚህ ገዝቼ ነበር ሄድኩት። ቀለበቱን በገዛውበት ዋጋ ሸጥኩት። አላከሰረኝም። ሲጀመር እኔ እዛ በሄድኩበት ሰዓት ምንዛሬው እዚህ ጨምሮ ነበረ፣ ግን እኔ በገዛውበት ሸጥኩት። ብሩን ባንክ አስገባውኝ። ከዛ በኋላ ከቤተሰቦቼ ጋር ትንሽ ቆይቼ ጸበል ምናምን ተጠምቄ ተመልሼ ወደዚህ መጣሁ። ዞሮ ያወራኛል፣ በቃ ኖርማል ያወራኛል። እኔ አሁን ምስቀው ሰዎች እያለቀሱ የሚነግሯቸውን ታሪክ ነው። ማርያምን ነው የምላችሁ። ግን አሁን ዘንድሮም ኢትዮጵያ ሄጄ ነበር። ኢትዮጵያ በሄድኩበት ሰዓት ሲደውልልኝ አንገናኝም ወይ አዲስ አበባ መጪም ወይ ሲለኝ እኔ ዘንድሮ እረፍቴን ያሳለፍኩት ቤተሰቦቼ ናቸው። አዲስ አበባ እንዴት አባቱ እንደሚያስጠላ ጠይቁ። 2 ወር ኢትዮጵያ ስቀመጥ 4 ቀን ነው አዲስ አበባ ያደርኩት። 4 ቀን ወይ 6 ቀን እንደዛ ነው ያደርኩት። እና ቤተሰቦቼ ጋር ቆይቼ ተረጋግቼ ወደዚህ መጣሁ። ከመጣሁ በኋላ ልጅ ፕሮፋይል አየሁ ማለት ነው። ያው እናወራለን፣ ጠፍተሻል ምናምን ይለኛል አለው ምናምን እንደ ያገሬ ሰው ነው ብያቸዋለሁ። ጓደኛ ባንሆንም አብረን መኖር ባንችልም ድንበር ያገናኘናል፣ አብረን ወንዝ እንቻገራለን የሚለው ሀሳብ ስላለኝ እኔ ሀገራችን ላይ ሰላም ሲደፈርስ ደውልለታለሁ። የጓደኝነቱን ነገር እንዲህ ክሊር አድርጌዋለሁ። በቃ ክሊር አድርጌ የኖርማል የሆነ ሰዋዊ አስተሳሰብ ይዞኝ ሰላም እለዋለሁ ምናምን። ህግ መጥቼ ያወራኛል ምናምን። ኢሞ ፕሮፋይል ሳይ የሆነ ህፃን ልጅ አየሁኝ። እንትን አልኩና ጫን አልኩና እንኳን ደስ አለህ አልኩት። እንኳን አብሮ ደስ አለን አለኝ ማለት ነው። ከዛ ትንሽ ቆይቶ አንድ 3 ቀን አድሮ ማለት ነው እናንተ ጋር ለመምጣት ምን ያክል ጊዜ ይወስዳል አለኝ። እኛ ጋር ለመምጣት እንግዲህ የሚወስደው ጊዜ የአዲስ አበባው ነገር ነው። መጀመሪያ ማወቅ ያለብህ ሲወሲ ምናምን አለ እዛ አጣራ ምናምን ብዬ ደፍ እናረኩበት። በቃ እዛው አጣራለሁ አለኝ እና ለማንኛውም ባሌ ወልዶ ልጅ ፕሮፋይል አድርጎ አሳየኝ እላችኋለሁ። እንኳን ደስ አለው፣ እንኳን ወለደ። እኔ ከሱ ጋር ከተለያየን እኔና እሱ ከተለያየን አሁን 8 ዓመት እየሆነ ነው ማለት ነው። ያው ያን ሁሉ ጊዜ ራሱ እኔን ጠብቆኛል ብዬ አላስብም። ምክንያቱም ያን ጊዜ የሄድኩ ጊዜ እንደዛ ሲያጭበረብር የነበረው ቃይዘሽ ነው ምናምን ሲል የነበረው ጓደኛ ነበረችው። ሊያገባ መጀመሪያ እኔን አስገብቶ የኔን ነገር ከኔ ጋር ቀለበት አድርጎ ከዛ በኋላ 6 ወር ቆይቶ የኔን ዕቃ ወስዶ ወደ ትዳር ሊገባ ነበር። ወደ ሌላ ትዳር ማለት ነው። እዛ ሲኖረው የነበረው ትዳር ሊመለስ ነበረ። ሌላ ጊዜ ህልም ምናምን ሲያስጨንቀው ይቅርታ ቤተሰቦችሽ በጣም ናፍቀውኛል፣ በጣም አይናቸውን ማየት
ፈርቻለሁ ሲለኝ ምንድነው እኔ እናንተ ነን ያልተግባባነው ከቤተሰቦቼ ጋር ምን ችግር አለብህ ባልኩ ሰዓት እየጨነቀኝ ነው። እንደዚህ ነበረ ያኔ ነው ያልኩሽ ጊዜ የማይሆን ነገር ጀምሬ ነበር። ጓደኛ ነበረችኝ እቃውን የፈለኩት ለራሴ ነበረ ብሎ ንስሐ ገብቶ አሁን ግን የራሱን ህይወት እየኖረ ይገኛላችኋለሁ። እንኳንም አገባ እንኳንም ወለደ መልካም ትዳር ይሁንልህ ብያለሁ። እኔ ደግሞ ከዚህ በኋላ የተሻለ ህይወት እና የተሻለ የህይወት አጋር እንደሚኖረኝ ከላይ በሚሰጠኝ አምላክ እርግጠኛ ስለሆንኩኝ ምንም አልናደድም። ጓደኛ ሲኖራችሁ እኔ እህቶች የምላችሁ ጓደኛ አለኝ ብላችሁ ስታስቡ ገንዘባችሁን አይደለም መስጠት ያለባችሁ። ከሰጠ ልቡን ይሰጣችኋል። እናንተም ከሰጣችሁ ልብ ለልብ መገናኘት ነው እንጂ ከዛ በኋላ አራስ ጠንከር ብላችሁ ሰርታችሁ ኑሮ ስለሆነ የምትመሩት ጠንከር ብላችሁ ሰርታችሁ የሆነ ደረጃ ላይ ደርሳችሁ ትዳራችሁን መጀመር ነው እንጂ ያላችሁን ገንዘብ ለፍቅረኛችሁ እየሰጣችሁ ባዷችሁን ቀርታችሁ ከዛ በኋላ ፀጉራችሁን ወደ ላይ እያላችሁ ማበድ የለም እላችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ቲጂ ባላገሯ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ እላችኋለሁ። ራሳችሁን ጠብቁ እህቶቼ። እውነት ለመናገር በጣም የሚያናድድ ታሪክ ነው የምነግራችሁ። እውነት እግዚአብሔር ማለት ነው። ግን እኔ ተናድጄ አላውቅም። ወንድ ልጅ የሚመጣው ለጥቅም ከሆነ ጥቅም ሲያጣ ይሄዳል። እኔ አረብ ሀገር በነበርኩበት ሰዓት አንድ ብር መላክ አልፈልግም ነበር። አንዴ አባቴ ታመመ ሲለኝ እግዚአብሔር ሲረዳኝ ማለት ነው። ሰውየው ሊሞቱ ነበር ለካ መታከም ነበረባቸው። 2000 ብር ስልክ የተበላሸ ሁሌ በቃ ከስራ ሲገባ ቻርጅ የለውም እያለ ሲያስቸግረኝ አንድ ስልክ 500 ድርሃም ያኔ 500 ድርሃም 5000 ነበረ። 500 ድርሃም ከዛ አንድ ሱፍ ገዛው። ልንጋባ ስለነበረ የሱፍ ጨርቅ ገዛው። ማሰፊያውን ራስ ቻላልኩት። እንግዲህ እሱን ደምሬ 10000 ብር ብቻ ወጪ አውጥቼልታለሁ ማለት ነው። ከዛ ውጭ ምንም ያወጣሁት ነገር የለም። እሱም ቁርጡን አውቆ አሁን ትዳሩን ይዞ ልጅ ወልዷላችኋለሁ። አላገባም። ያው ሰው ቤት ሴት ቤት መግባት ይወዳል እንደዛ ገብቶ። ምክንያቱም ቤተሰቦቼም አልነገሩኝም። የሱ ቤተሰብ ጋር ራሱ እሱ መሄድ አልችልም። የሆነ የህግ አካል ስራው የህግ አካል ስለሆነ ኢትዮጵያ ወደ ገጠር መሄድ አይችልም። መከላከያ ሲያልፍ ፋኖ ደግሞ እነሱን አይወዷቸውም እና የሱ ስራ ስለማይወዱት ፋኖን ማለፍ ስለማይችል አገር ቤት መሄድም ምናልባት ገብቷል ማለት ነው። ሴት ቤት ገብቶ ልጅ ወልዳል ማለት ነው። ስለዚህ በቃ መልካም ትዳር ብያለሁ። ውዱ ምን ይልበላችሁ ኤክሴ እና ቸር ሰንብቱ። በቃ በሌላ ቪዲዮ ደግሞ በአዲስ ቪዲዮ እንገናኛለን። እስከዛው ቸር ሰንብቱ። መልካም ጊዜ ተከታተሉት።